ስሜን አትጥሪ እባክህ። እርቦኛል። የሚበላ ነገር ስጠኝ። የዛሬ ቁርስሽ ጥይት ነው እንዴ? ቁርስ ሰዓት ነው ማለት ነው? ነጋ? አዎ። ስለዚህ ቁርስሽ ጥይት ነው ማለት ነው። ለምን? ማን የረዳሽ? ማን ነው ያገዘሽ? ማን ነው እኔን በዚህ ልክ የደፈረኝ? አላውቅም። ምክንያቱም ስለማፈቅርሽ። አሁን ግን ምንም ማድረግ አልችልም። እየወደድኩሽ እገልሻለሁ። ሰገን የመጨረሻ እድልሽ ነው። ረጅም ጊዜ ስፈልገው የነበረው ስለፋበት የነበረው ዶክመንት ነው በእጅ ላይ የገባው እያልኩ እኮ። ስለዚህ በቃ መውጣትና መውጣት ብቻ ነው የሚሆኑት። ድምጿንም እኮ አልሰማሁትም። ይኸውልህ መድብል፣ ምናልባት እኮ የሰማሁት ድምፅ ትክክል ላይሆን ይችላል፣ እሷ ላይሆን ይችላል። ስለዚህ በቃ እንውጣ። እባክህ ይህችን ልጅ እንደምንም ብለን እናስመልጣት እባክህ። ይኸውልህ መድብል፣ በቃ ይኸውልህ ስላደረግልኝ እያንዳንዱ ነገር አመሰግናለሁ። አሁን ግን የምፈልገው መውጣትና መውጣት ብቻ ነው። ስለዚህ እንውጣ፣ በቃ እንውጣ። እሺ በለኝ፣ እንውጣ። አንተ ማትረባ ቁራጭ! ማነው እዚህ ቤት የለ? ተደጋጋሚ ጊዜ ቤት ነበር። መድብል ዛሬ በሚገርም ሁኔታ እንግዲህ አክሊሉን በደንብ አድርጎታል ማለት ነው። ቤተሰቦቻችን ኦ ማይ ጋድ እንዴት አባቱ ደስ እንዳለኝ ነው የምላቸው። ጀግናይ ወለድ ኧረ ውህ ትላላችሁ። እንደዚህ አይነት ኮስታራ አሞታ ኮስታራ አውቆ ጋይስ አውቆ ፌንት የበላ በቃ የደከመ ምናምን መስሎ ውድቅ ምናምን አለለት ታውቃላችሁ። ከዛ አክሊሉ ወንዴ ማለት ነው እውነት መስሎት ከዛ ማለት ነው ሊበላ ከዛ ጃኬቱን ጣል አድርጎ ምናምን ምን አባካለና እያለ እንደ ደህና በሬ ማለት ነው እንደ ደህና በሬ እየተነፈዘ ከዛ በኋላ አትሉ ማለት ጋይስ ከዛ በኋላ እንጠጥ ብሎ ጋይስ የሽሮ መብሊያውን አይለው ትዝ ሳይለው ሽሮ መብሊያውን ሲለው ሄዶ ዘዋዲያ ግሩም እኮ ነው ጋይስ ግሩም ነው። ከዛ ሽሮ መብሊያውን አለልኛ ጋይሶችዬና በጣም ነው የገረመኝ። እንዴት እንደደስ እንዳለኝ በቃ እንዴት እንደሳኩ ያጠይቁኝ። በዛ አጋጣሚ እንግዲህ ያው ሰገንና ዛሬ ሰገንና መድብል ይታያሉ ብዬ እኔ በጣም ጓጉቼ ነበር እውነት ለመናገር በቃ በጣም ነበር የጓጓሁት ማርያም እውነት ለመናገር ማለት ነው። በጣም እንግዲህ በእርግጠኝነት ሁላችንም ነን ይሄን ስሜት ሁላችንም ጋር ነው። ሰገንና መድብል ይገናኙ ብለን ነበረ ግን አልተሳካም። ኤኒዌይ ይሁን እስኪ እንግዲህ በቀጣይ ምናልባት ሊሳካ ይችላል የሚል ተስፋ አለን። ሲቀጥል ደግሞ ልጅቷን ሰውየው አፋጡ ይዟታል በመጨረሻ ዛሬ ሽጉጥሯ ላይ ደቅኖባታል። እንግዲህ የነፍስይት ጉዳይ ሜቢ ከባድ ነው። ስለዚህ ምናልባት ይሄን ነገር ያው እንትን ሊላት ይችላል ብዬ አስባለሁኝ ጋይስ። ምክንያቱም ከሁኔታዎች አንፃር ትንሽ ከባድ ስለሆነ እሷም እንግዲህ ሰው ነች። በዛ ላይ እጇን አይታችሁታል እንዴት እንደቀጠላት በፈላ ውሃ ነው ያንጠባጠበ እንግዲህ እንደዛ በጣም ሲያስጮሃት የነበረው እና ስለዚህ አሁን እሷም እርግጠኛ ነኝ ትናገራለች። ምክንያቱም ሰው ነች መሞት አትፈልግም። ያኔ ምንም ያክል ተስፋ ብትቆርጡ መሞት ፈልጋለሁ ምናምን ብላ ይሄን ያክል እንትን ብትልም በእርግጠኝነት ይሄ ነገር እንደሚፈጠር አውቃለሁ ማለት ነው ቤተሰቦቻችን። ከዛ ሲቀጥል አሁን ፊልሚያው ወደ አደባባይ ወጣ ማለት ነው። ያ ማለት ሰገን እዚህ ጋር በጣም ሲያስጨንቃት ሰገን እነ ሞገስን እንዳስወጧት ወይም ደግሞ እነሱ እንዳገዟት አይ ቲንክ እንትን ትላለች። ስለዚህ ያ ስለሆነ አሁን ኦሬዲ ነገርዮሹ ወደ አደባባይ ወጣል። አደባባይ ሲሆን ደግሞ ሞገስ ጋር ይመጣል ማለት ነው። ሞገስ በእርግጥ ደስ ብሎናል ማለት ለምናገር የሚፈልገውን ነገር ስላገኘ መረጃውን ፋይሉን ስላገኘ በጣም ደስ የሚል ነገር ነው። ግን ቢሆንም ደግሞ ያው ሁሉም ታውቃላችሁ ሁሉም የራሱን ጥቅም ነው የሚያስቀድመው። እንግዲህ መድብል በጣም እንትን ብሎ ነበረ ልጅቷን ቢያንስ እንኳን አላየኋትም
ድምጿንም እኮ አልሰማኋትም። ስለዚህ በቃ ፕሊስ አብረን አያይዘን በዚሁ እናውጣት ብሎት ነበረ። ግን እኮ ማስመለጥም ይችሉ ነበር፣ ያው በመስኮት እነሱ እንደዘለሉት ማለት ነው። እና ሞገስም ቢያለ ሞገስ የራሱን ስላገኘ በቃ ይሄን ያክል የለፋሁበትም ተወይ በቃ እንደውም እሷ ላትሆን ትችላለች፣ ሌላ ትሆን ትችላለች፣ እንደውም ትችዋለሁ ምናምን አላለ። ሙርሲ ዘር አራድነት ጋይስ። እና በጣም ነበረ እንግዲህ ሁኔታውን ተሲል የነበረው ያው ይሁን ዝሮ መጨረሻ ላይ ያው እንግዲህ ደስ በሚል ሁኔታ ሁሉም ነገር ተጠቃሏል። ስለዚህ ቀጣይ አለም ውድ በግዳቸው እነ ሞገስ ጋር ይመጣል ፊልም ነው። ሞገስ ጋር ሲመጣ ደግሞ ያው መድብል ይመጣል። መድብል ሲመጣ ደግሞ የሰገንም ጉዳይ ተያይዞ ይሄዳል ማለት ነው። ይሄ ራሱ አንድ ነገር ነው። ምክንያቱም እሱ የሚፈልገው አሁን እሱ ሲሰማ ይሄንን ሲሰማ እንትና ማለት ነው አክሊሉ በጣም ነው የሌለ የሚናደደው። ምክንያቱም እነሱ እንደሆኑ ሲያቅ በቃ ምን አይነት ስሜት ሊሰማው እንደሚችል አስባችሁታል? ከባድ ነው የምር ማለት ነው። ስለዚህ ይህንን ስሜቱን እንግዲህ ይዞ ዝም ሊል አይችልም። ከዛ በቃ ሞገስ እንግዲህ ይደበደባታል ነው የምላችሁ። ይደበደባታል፣ ይገረፋታል። እንዴ ስትገረፍ ተወራዋለህ ነው ከዛ በኋላ ምክንያቱም ከባድ ነው ጋይስ። በዛ ላይ አክሊሉም አይፈረድበት በነገራችን ላይ እንዴት ታዲያ ይሄን ያክል ዘመን የሚወዳትን በሱ እኮ በዛም በባሌም ብሎ በቦሌም ብሎ ዝሮ ግን ማለት ነው የሚወዳት ላይ በእጁ አድርጓል አይደል? ያው ሞገስ ማነው መድብል በማያውቀው መልኩም ቢሆንም ከጀርባ በራሱ ድራማቲክ ሲስተም ቢሆንም ዝሮ ዋናው ነገር እሱ የሚፈልገው ልጅቷን የራሱ ማድረግ ነው፣ ከሰዎች መቀማት ነው፣ ከመድብል መቀማት ነው። ስለዚህ ያ ነገር ደግሞ ተሳክቶለታል ማለት ነው። በነገራችን ላይ አክሊሉ ማንነቱን ለማወቅ መድብልን ፊቱን ሊገልጽ ነበረ። እጁን አሰዳደዱ አይታችሁታል። በእርግጥ አያውቀውም፣ መድብል ነው እንደሚያውቀው እሱ አያውቀውም። ግን ባያውቀውም ዝሮ የነበረው እንትን እንደዛ ነበረ ሀሳቡ ማለት ነው። ግን አልተሳካለትም። በጣም በሚገርም ሁኔታ እንግዲህ ያው ነገሮች በዚህ ልክ ተቋጭተዋል። ያው ጥሩ ደስ የማይል ነገር ቢኖርም ግን ያው የሆነው ነገር መሆን ስላለበት ሆኗል ማለት ነው። ውድ ሀገሬ ልጆች ብቻ ግን ደስ የሚል ነገር ነበረ፣ ደስ የሚል ሁኔታ ነበር ያለፈው። እንግዲህ እንዳጠቃላይ ደስ ብሎናል። ቀጣዩ ደግሞ ሁሉም ነገር አሪፍና መልካም እንደሚሆን ተስፋ እናደርጋለን። ውድ ቤተሰቦቻችን እንግዲህ በዛሬው ቪዲዮ ይህን ይመስል ነበረ። ያው እንዳጠቃላይ ደስ ብሎናል። በተለይ ሞገስ የሚፈልገውን ነገር ስላገኘ አጠቃላይ ደስ ብሎናል። ሌላው ያው እንትን ያለን ነገር ማለት ሌላ ያው እንትን ያላለን ማለት ደስ ያላለን ወይም ደግሞ ቅር ያለን ነገር አብሮ ተያይዞ ሰገነም አይተዋት ቢሆን መድብልና ሰገን በተለይ ተያይተው ቢሆን እሱ ደግሞ የበለጠ በጣም ደስ የሚልና ከምንም በላይ የሚያስደስተን ነገር ነበረ። ግን እሱ ደግሞ አልተሳካም፣ አልሆነም። ምክንያቱም ሞገስ የራሱን ነገር ሲያገኝ መውጣት ነው የፈለገው። ይሄ ሁላችንም ጋር ልናደርገው የምንችለው ነገር ነው። ምክንያቱም እቺ ልጅ ምን ትሆን አያውቋትም። ያው ስቃይዋ ምናምን ቢረዱም እንድታመልጥ አግዘዋታል። ግን ብታመልጥም ደግሞ አምልጣ ድጋሚ ይዟታል። አሁንም ብታመልጥም ድጋሚ ስለሚይዛት መሄጃ ስለሌላት ብለው ነው ያሰቡት። መድብል ግን ምን ችግር አለው? ምናልባትም በቀኛ ጋር ብትቆይ ከዛም ቤተሰብ ይኖራታል ቀስ ብለን ምናምን ብሎት ነበርና ባክተዋት ምናምን ብሎ ነው እንግዲህ ላሽ ብሎ የወጣው ሰው። ስለዚህ በዛ ምክንያት ትንሽ ያው ደብሮናል። ግን ደግሞ ሌላው ሞገስ የሚፈልገውን ስላገኘ በዛ ላይ ደግሞ እንግዲህ መድብል ደህና አድርጎ ሰጥቶ ጋይሳጉ መጠመጠው ባጥር ላይ ሲገባ ስላየው ነው እኮ ገና ሰውየው አይተኛም። አይታችሁታል። እኔ ያሳቀኝ ደግሞ በጣም ያሳቀኝ ዘና ያረገኝ ማን እንደታውቃለህ? መርዞ ደላላው ወይ መርዞ አንዴ ፊትሽን አዝረሽ የምትተኝ ይላል፣ አንዴ ምን አንቺ እኮ ምንድን ነሽ ይላል፣ አንዴ እንደ ሴቶቹ ምናምን ይላል። እንግዲህ በነገራችን ላይ እዚህ ጋር ትምህርት የምትወስዱ ነገር ትዳር ላይ የሆናችሁ የሰው ሚስት ማድነቅ አይቻልም። እሺ ወንዶች እንገራችሁ ብዬ ነው። ሚስት ፊት የሰው ሚስት አታድንቅ። ሚስት ፊት ከሌ ሚስት አቤት መልኳ አቤት ሙያዋ አትበል እንዴ። መጀመሪያ ያንተስ አቤት ብለህ አስበህበት አይደል ያገባህ። ስለዚህ የሰው ሚስት ፊት ማድነቅ እንድታደንቅ ማን ፈቀደልህ እንዴ? ባል ማድነቅ ያለበት ሚስቱን የራሱ ሚስት ብቻ ነው። የሰው ሚስት ማድነቅ አይችልም። ሶሪ። ስለዚህ እንደዛ ከሆነማ ሂደህ እዛው ብላ ነው ሂደህ እዛው ጠጣ። ስታምር ካለ ሂደህ አግባት፣ አለቀ። ከዛ
እንዴት እንደዚህ ትይኛለሽ እንዴ? በራስ ባመጣው አማርኛ ሌላ ጠብ ታመጣለሽ። ስለዚህ ፕሊዝ እንከባበር ባሎች ማለት ነው። እና መርዞ ደላላውም የገጠመው ይሄ ነው። እዛ ሲቀባጥር እሷ ደግሞ አፋፎን አለችውና በዛ ላይ ደግሞ እዛ ጋር ሄዶ አክሊሉ ተዘሮ ሲያገኙት የነበረው ነገር በጣም